የመሰለ ቅጥፈት እንዲፈጠር ታላቅ ሚና ተጫውቷል። ይህ አካል ወይም የተወሰነ ክፍል በፈጠረው ተንኮል ታላቅ ቁጥር ባለው ሰብአዊ ፍጡር ላይ ይህ ነው የማይባል በደል ተፈጽሟል። እኔ ኢየሱስ የተናገረውን የምደግምላችሁ ወደ ቤታችሁ ሂዱና የሙስሊሞችንም አይደለም የአይሁዳውያንንም አይደለም የራሳችሁን መጽሐፍ ከመጀመሪያው ጀምራችሁ በንጹህ ህሊናና ልብ አንብቡት። ይህን ሳታደርጉና እንዲሁ በጭፍኑ ልክ ዘላለማዊና መለኮታዊ እውነት እንደጨበጣችሁ ሁሉ እጃችሁን አጣጥፋችሁ ትቀመጣላችሁ? አንድ መልካም ነገር ደግሞ አለ። እርሱ መጽሐፋችሁ በስፋት የተዳረሰ በመሆኑ እጥረት ይፈጠራል ተብሎ ስለማይታሰብ ነው። እናንተ ክርስቲያኖች፣ እናንተ የመለኮታዊ እምነት አራማጆች እስካሁን ባቀረብኩላችሁ ትችት ውስጥ እስካሁን በተናገርኳቸው ታሪካዊ ኢየሱስን የሚመለከቱ ሐሳቦች ውስጥ እስካሁን በተናገርኩት አጠቃላይ እምነታችሁን የሚመለከት ንግግር ውስጥ አንድ እንኳን እውነት ከተገኘ አጠቃላይ መጽሐፋችሁ በስህተት የተሞላ ነው ማለት ነው። ምክንያቱም ፈጣሪያችን ለሰው ልጆች ሊያወርድላቸው የሚገባው ነገር በሙሉ እውነትና ሐቅን ብቻ ነው ወይስ ውሸትንም በተመሳሳይ ጊዜ ቀላቅሎ መያዝ አለበት? አንዲት ሴት ከሞላ ጎደል ወይም በትንሹ አርግዛለች ልንል እንችላለን እንዴ? ካረገዘች አርግዛለች ነው ማለት ያለብን። ካላረገዘች ደግሞ አላረገዘችም ማለት ነው። ውሃ ነው እንጂ በጥቂቱም ቢሆን ወይን ሊሆን አይችልም። እናንተም ብትሆኑ በተመሳሳይ ጊዜ ሕይወት ያላችሁ እንደገና ሙታን ልትሆኑ አትችሉም። እውነት ምን ጊዜም እውነት ነው፣ ሐሰት ደግሞ ያው ሐሰት ነው። ነጭ ውሸትና ጥቁር ውሸት የሚባል ነገር የለም። ልክ የነጭ ሰው ውሸት ከጥቁር ሰው ውሸት ይለያል እንደማይባል ሁሉ ማለት ነው። Now either it holds water or it doesn't. ይህ የማዕድን ውሃ ነው አይደለም? ይህ ውሃ ንጹህ ጣፋጭ የሚቀመስና ከፈጣሪ የሆነ ጸጋ ነው ወይም ደግሞ አይደለም ነው የሚባለው እንጂ ነው አይደለምም ልንል አንችልም። እንግዲህ መረጃዎቹ ያሉት ፊት ለፊታችሁ ላይ ተቀምጠው ነው። እዚህ አዳራሽ ውስጥ ስንነጋገር ይኸው ረጅም ሰዓታት አሳልፈናል። እኔ የምላችሁ አንድ ነገር ነው፣ መታመን ያለባችሁ ለራሳችሁ ነው። እኔም በተመለከተ የተወሰኑ እውነታዎችን ላመላክታችሁ ቻልኩትን ያህል ጥረት አድርጌያለሁ። በዚህ ሐሳብ ዙሪያ የተወሰኑ መረጃዎችን ላደርሳችሁ ቻልኩትን ያህል ጥሬያለሁ። ወደ ትክክለኛውና ታሪካዊው ኢየሱስ ክርስቶስ ትምህርቶች ተመለሱ። ወደ ታሪካዊው ኢየሱስ ክርስቶስ ተልእኮ ተመለሱ። ያለባችሁን ግፊት ወደ ጎን አድርጉት። የተሸከማችሁትን ኩራት ወዲያ ጣሉት። የተበተባችሁን ባህላዊ ወጎች አራግፋችሁ ጣሏቸው። ከዚያም ሐቀኛውን ክርስቶስን ፈልጋችሁ አግኙት። ምክንያቱም አጠቃላይ የሆነው ፈጣሪያችሁን የማምለክ ሐሳብ ሕይወታችሁን አንድ ደረጃ ከፍ የሚያደርግ ነውና አምልኮታችሁም እርሱ ዘንድ ተቀባይነት ያለው እንዲሆን ያስፈልጋልና። አንድ ሰው የያዘው ሐሳብ እውነት አለመሆኑን እያወቀ እንዴት በእንቢታ ሙጭጭ ብሎ ይቀራል? ይህ አይነት ሰው ልክ እንደ ክርስቶፈር ኮሎምቦስ ነው። ኮሎምቦስ የአሜሪካንን ምድር ረግጧል። እርሱ በእርግጥ ትምክህት የሚያጠቃው ሰው ነበር። የተገኘው በህንድ ምድር እንዳልሆነ ያውቃል። ሆኖም ግን ትምክህተኛ በመሆኑ እዛ የነበሩትን አንጡራ ሰዎች ህንዶች በማለት ጠራቸው። ወደ ስፔን ተመልሶ ንጉሥ ፈርዲናንድና ንግሥት ኢዛቤልን ሲያገኝ የነሱን የዘውድና የወርቅ ጌጣጌጥ ሸጦ ለጉዞ ወጪ ያደረገ በመሆኑ እነርሱም እንደሱ ህንዶች ብለው ጠሯቸው። እነዚያ ሰዎች እስካሁን ድረስ በትምክህተኞች አፍ ህንዶች እየተባሉ ነው ያሉት። ታዲያ ህንድ የምትገኘው በሌላው ምስራቃዊ አቅጣጫ ሆኖ ሳለ እንዴት አሜሪካንን ህንድ ብሎ ይጠራቻለ? ይህ የሚያሳየን ሰውየው በውሸት ሙጭጭ ማለቱ ነው። ያማ ባይሆን እንዴት ብሎ ሰዎች የኖሩባት ያገኛትን አገር አዲስ አገር አገኘ ተብሎ ሊባል ይችላል? ይህ ነው አነጋጋሪው ጉዳይ። Dear brothers and sisters, ውድ ወንድሞቼና እህቶቼ እኔ ታሪካዊውን ኢየሱስ ክርስቶስን በመከላከልና የእርሱን ማንነት ነጥሮ እንዲወጣ ዘመቻዬን አጧጡፋለሁ። እኔ ዓለም እንዲያውቅ እንዲመራመር በፍለጋው እንዲተጋና እውነተኛውን ኢየሱስን እንዲያገኝ ጥረቴን እቀጥላለሁ። ይህን የማደርገው በክርስቲያን አህዳውያን ወይም ዩኒቴሪያን ስም ነው። ይህን የማደርገው ታሪካዊውን ኢየሱስ በሚወዱና በሚያደንቁ ሰዎች ስም ነው።
ይህን የማደርገው ነብይነቱን ተቀብለው ከፍ ባደረጉትና ባወደሱት በሙስሊሞችም ስም ነው። እነርሱ በመጨረሻው ነብይ አማካይነት ሁሉንም እውነት አደርሰውበታልና።